ዛሬ እኔ ጋር ከሆናችሁ አነስ አድርገን ካስፈለገ በዝርጉ ቆንጆ የድንች ቂጣ እናዘጋጃለን። ጠብቁ። እንዴት ናችሁ? እንደምን ሰነበታችሁ? ሼፍ ዮናስ ተፈራ ነኝ። ዛሬ የተለመደው አንድ ምግብ ስራን ቆይተን አዘጋጅ ዳረባችን ደግሞ የድንች ቂጣ ነው። ቆንጆ በድንች እናዘጋጅ ቂጣ አለ። እንግዲህ ይሄ ለልጆች ከፍተኛ የሆነ ጉልበት የሚሰጣቸው የቂጣ አይነት ነው። በተለይ ስለሚሯሯጡ በጣም ይጠቅማቸዋል። በተለይ ደግሞ ለአራት ሰዓት ለምሳቃቸው ላይ ብትከቱላቸው እችን በላበላ አድርገው ከጎን እርጎ ካረጋችሁላቸው ደግሞ የበለጠ ቆንጆ ያገላቸዋል። ለአራት ሰዓት ምሳ ይህንን ቂጣ ከእርጎ ጋር ልካችሁ ሙሉ ቀን ኃይል የሚሰጣቸው የምግብ አይነት ነው። ስለዚህ ግብአቶችን ላስተዋውቃችሁና ከዛ ወደ አሰራሩ እንገባለን። የመጀመሪያ ግብአታችን እዚህ ጋር እንደምትመለከቱት የተፈጨ ድንች አዘጋጅቻለሁ። ድንቹን ቀቅላችሁ እንደዚህ መፍጨት ነው። መፍጫ ከሌላችሁ በግሬተር ቦክስ መፈቅፈቅ ትችላላችሁ በደቃቁ። እዚህ ጋር የተፈጨ ድንች እዚህ ጋር አለኝ። አንደኛ ግብአታችን ነው። ሌላ ግብአታችን ደግሞ ፉርኖ ዱቄት አዘጋጅቻለሁ። የፉርኖ ዱቄት ለዚህ ስራ እንጠቀምበታለን። ሌላ ግብአታችን ደግሞ የበቆሎ ዱቄት ኮርንፍሎር የኮርንስታርች በካርቶን ታሽጎ የሚሸጠውን እሱን የምታዩት ምግቡን በጣም ቆንጆ ያገላቸዋል። የምግብ ዘይት እንጨምርላቸዋል ማለት ነው። ሌላ ግብአታችን ደግሞ እዚህ ጋር እንደምትመለከቱት ቤኪንግ ፓውደር አለኝ። ትንሽ ቀል እንዲል ስንበላው ውስጡ ምግባችን አቆዳችን ላይ ቀል ቤኪንግ ፓውደር እናደርግበታለን። ትንሽ ቫኒላ ለጣም ጨምርበታለሁ። ከላይ ደግሞ ስኳር እናደርግበትና እናቦካዋለን። ስናቦካው በዘይት እናቦካዋለን። ግን አንተ በወይራ ዘይትም በአትክልት ዘይትም በተመቻችሁ ዘይት ማድረግ ትችላላችሁ። ይሄን ነገር ቆንጆ ምግብ አድርገን ለመስራት እነዚህ ግብአቶች ያስፈልጉናል። የመጀመሪያ ስራችን የሚሆነው እንግዲህ መቀላቀያ ሳህናችን እናዘጋጃለን። ካዘጋጀን በኋላ የተቀቀለውን ድንች እንደዚህ እንገለብጣለን። ከገለበጥን በኋላ የበቆሎ ዱቄቱን ታደርጋላችሁ። እንደዚህ ፉርኖ ዱቄት ጨምራላችሁ። እንደዚህ ፉርኖ ዱቄት በኋላም እያያችሁ የድንቹን ውፍረት እያያችሁ ጨምሩታላችሁ። ከዛ ላይ ቤኪንግ ፓውደር በሻይ ማንኪያ አንድ ሞላ አድርጋችሁ ታደርጋላችሁ። ጨው ድንች ቀቅሎ ከጨመራችሁ እዚህ ጋር ጨው አነስ እዚህ ጋር ማድረግ አለባችሁ። ስኳር በሻይ ማንኪያ 3 ታደርጋላችሁ። እንደዚህ በሾርባ ማንኪያ ከሆነ ደግሞ ትንሽ አሳንሻታለሁ 2 ታደርጋላችሁ ማለት ነው። አሁን እንደዚህ ይቀላቀላል። ስኳር፣ ዱቄት፣ ጨው፣ የበቆሎ ዱቄቱ እንደዚህ ከተቀላቀለ በኋላ እጃችሁ ንጹህ መሆኑ እርግጠኛ ከሆነ በእጃችሁ ታቦክታላችሁ። ቫኒላ በክዳኗ እንደዚህ አድርጋችሁ 2 ታደርጋላችሁ። 2 እንደዚህ ካረጋችሁ በኋላ ቃናው ቆንጆ ያገላቸው። በተለይ ልጆች ሲሆን ደግሞ ጣዕሙ ስለሚወዱት በዚህ መልክ ካረግን በኋላ በእጃችን እንገባለን። እጃችን ንጹህ ካረግን በኋላ እንደዚህ ያደረግን ተደረቁን ከርጥቡን እንደዚህ እናገናኘዋለን። እንግዲህ እንደተለመደው ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትዘነጋ፣ የቪዲዮ ምልክቷን ጫን አድርጓት፣ ላይክ አድርጉት፣ ሼር አድርጉት። ብዙ ባለሙያ ሁሉ የሚዳረስ ቤተሰባችሁን ከኛ ጥሩ ምግብ ትመለከታላችሁ። እንዲያገታታላችሁ ደስ ሲል ፍርፍር ይላል። ደስ ይላል። ፍርፍር ሲላችሁ ዘይት እንጨምራለን። ዘይት በሾርባ ማንኪያ 4 ነው የሚገባው። 1 2 3 እንደዚህ እናደርግና ዘይቱ ከድንቹ ጋር ዘይቱ ሲገናኝ ቆንጆ ጣዕም ስለሚያመጣ ድንቹ በኋላ ስንጠበስ ስንጋግረውም በዘይት ስለምንጋግረው የሆነ ድንቹ እና ዘይት ሲገናኙ ደስ የሚል ጣዕም ያመጣል። አሁን ትንሽ ውሃ እንዳስፈላጊነቱ ውሃም ወተትም እንቁላልም እንደፈለጋችሁ እናንተ መጨመር ትችላላችሁ። ውሃም ዱቄቱ ላይ እንቁላል፣ ወተት እንደ ፍላጎታችሁ ሁላችን እንዲያማክል ብዬ ነው ያደረኩት። አሁን እናንተ ፍላጎታችሁ ግን ውሃም ዱቄቱ ላይ ውሃም ወተት እንዲሁ ደግሞ እንቁላል ማድረግ ይቻላል። አሁን ካደረግን በኋላ መክተፊያችንን ዞር እናደርገዋለን። ካደረጋችሁ በኋላ ዱቄት እንደዚህ እናደርጋለን። ዱቄት ካደረግን በኋላ እንዲያርጋችሁ ማሸት ነው።
በደንብ መታሸት አለበት። የዱቄቱና የድንቹ ባህሪ እስኪዋሃድ ድረስ መገናኘት አለበት። በእንዲያርጋቸው እንደዚህ ማድረግ እንዲህ ካረጋችሁ በኋላ ድንች ባረግንበት እቃ ላይ ትንሽ ኩፍ አይም ትንሽ ሬስ እንዲያደርግ ነው እንጂ ኩፍ እርሾ ሲሄዱ ብዙ መቆየት የለብንም። ልናደርግና ትንሽ ደቂቃ እናቆየውና መጥበሻችን ጥደን ደግሞ እንጋግረዋለን። ጠብቁኝ። እሺ ተመልሻለሁ። እዚህ ጋር መጥበሻችንን ዘይት እንደዚህ ቀባ አድርጌዋለሁ። መጥበሻችሁን ሲግል በጣም ኃይለኛ እሳት ተደርጎት ለስስ ባለ እሳት መጥበስ ያለበት። ቅንስ አድርጋችሁ እሳቱን በጣም ተቋጥራችሁ ኃይለኛ እሳት ከሆነ ከላይ ብቻ በስልና ውስጡን ትጠይቃላችሁ። ከዛ ላይ እጃችሁን ትንሽ ዘይት እንደዚህ ታስነኩና እንዲያርጋችሁ አነሳ አድርጋችሁ እንደ ቡና ቁርስ ለማዘጋጀው ካስፈጋችሁ እንደዚህ እንዲቀላችሁ ንጹህ ግራናይት ጠረጴዛ እንዲያርጋችሁ እዚህ ላይ እቺ ወይ ጣውላ ላይ እንደዚህ እንዲያርጋችሁ እንደዚህ ፈለጋችሁ ቅርጽ ታዘጋጁታላችሁ። ከዛ በኋላ ሳሳ ማጥለበት እንደዚህ እቺን ለቡና ቁርስ በጣም ቆንጆ ነች። ለልጆችም እንዳልኳችሁ በምሳቃቸው ከእርጎ ጋር ትልኳቸው ደስ ብሏቸው ይመገቡታል። በቆሎ አለው፣ ድንች አለው፣ ዱቄት አለው። አጠቃላይ ለጉልበት ሰጪ የሆነ ምግብ ስለሆነ ሙሉ ቀን ሳይደክማችሁ ሲሯሯጡ ይላሉ ማለት ነው። እንዲህ ካረግን በኋላ እንዲያደርጋቸው ለነገርኳችሁ እሳቱ ቀንስ አድርጋችሁ መስራት አለባችሁ። በኦቭን ብቻ ካስፈለገ እንዲያርገን ያገላበጣችሁ ማብሰል ነው። ያኛው እስኪደርስ ሌላውን ግሩፕ ደግሞ እናዘጋጀን። ያርጋን ቦታውን አስተካክልና እንዲያርጋችሁ ብዙ አጨነቁ ለቅርጹ ቱም ጠፍጠፍ ካላችሁ በቂ ነው። እቺ ምግብ አንድ ጊዜ ድሬዳዋ ሄድኩ ጊዜ አንድ ሰው ቤት ነው የሆነ ሲሰራ አይቻል በጣም ወደድኩትና በጣም ደስ ይላል። እነሱ ነው ትንሽ ከዚህ ጨመር ዘይት ያደረገችበት ግን ጣፍጦ ነው የበላነውና ከሻይ ጋር ስለአንተ ላሳያችሁ ብዬ ነው። ችናን ያረጋችሁ ያረጋን ማዘጋቸውና ትንሽ ቀረፋ እንደዚህ ነስስላው ላይ ሽታ ቆንጆ ይላችኋል። ያረጋችሁ ያገላበጣችሁ መጥበስ ነው። እንግዲህ ሁሉም እንደዚህ በዚህ መልክ ጠብሼ ያዘጋጅና ስመለስ እንግዲህ ደርደርን ከቡና ጋር አብረን አቀርባለን። ጠብቁ። እሺ እንግዲህ ተመልሰናል። አሁን እንደምትመለከቱት በዚህ መልክ ለልጆች አዘጋጅ ወይ ደግሞ እንደዚህ ለቡና ቁርስ ነው እንደዚህ ሰፋ አድርጋችሁ እንደዚህ በዚህ መልክ ሰርታቸው ታለው ሳውት በጣም ትንሽ ሰዓት የምትጠቀመው ትንሽ ሳርጉት በደንብ ይወስላችኋል። እንግዲህ ካዘጋጀን በኋላ ከቡና ጋር እናቀርባለን። ልጆችም ለምሳ ቀመውን የሚችል ነው። ይሄን እንግዲህ ስንቀምሳ ደግሞ ጣም ነግራችኋለሁ። ቡና አብሮ ቀርቧል። የቡና ቁርስ ቀምሳለሁ። ጫታውስቱ ቆንጆ ነው፣ በጣም ቆንጆ መስሏል። ይበቃዋል። የቫኒላው ቃና አለ፣
የዱቄቶች መቀላቀል ልጅ ውስጥ ገብቶ በጣም ሰጥቷል። መልካም ቡና በጣም ቆንጆ ምግብ ነው። እሺ እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ ይመስል በሌላ ምግብ በሌላ ጋር አገኛችሁ። በጣም ወዳችኋል። ቻው